ትውልድ የወጣትነት ዘመን የጵጵስና ማዕረግ ስለመቀበልና ለሀገራቸው ነጻነት ያደረጉት ተጋድሎ ብፁዕ አቡነ ጴጥሮስ ከአዲስ አበባ በስተሰሜን በሚገኘው በሰላሌ አውራጃ በፍቼ ከተማ በ1884 ዓ.ም ከገበሬ ቤተሰብ ተወለዱ። የክርስትና ስማቸው ኃይለ ማርያም ስለነበረ በዚህ ስማቸው መጠራት ጀመሩ። በወጣትነት ዘመናቸው መልካም ስነ ምግባር ያላቸውና ትህትናን የተላበሱ ስለነበሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሃይማኖታቸውን ለማገልገል ፍላጎት አደረባቸው። በመሆኑም ደረጃ በደረጃ የድቁናና የቅስና ትምህርታቸውን ተከታትለው አጠናቀዋል። አባ ኃይለ ማርያም የሃይማኖት ትምህርታቸውን ካጠናቀቁ በኋላ እድሜያቸው 24 ዓመት ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት ምንኩስና ከተቀበሉ በኋላ በየገዳማቱና በየአድባራቱ እየተዘዋወሩ የየገዳማቱ አስተዳዳሪና መምህር በመሆን አገልግሎታቸውን ቀጠሉ። የጵጵስና ማዕረግ ስለመቀበል ብፁዕ አቡነ ጴጥሮስ በግብጽ አሌክሳንድሪያ በሚገኘው በቅዱስ ጴጥሮስ ቤተክርስቲያን ጵጵስና ከተቀበሉት 4 አባቶች መካከል አንዱ በመሆን በ1920 ዓመተ ምህረት ማለትም በተወለዱ በ36 ዓመታቸው ጳጳስ በመሆን ተሹመዋል። ብፁዕ አቡነ ጴጥሮስ ለሀገራቸው ነጻነት ያደረጉት ተጋድሎ የፋሽስት ኢጣሊያ ጦር በኢትዮጵያ ላይ የግፍ ወረራ በፈጸመበት ወቅት አቡነ ጴጥሮስ ከቀዳማዊ አጼ ኃይለ ሥላሴ ጋር ተገናኝተው በሰሜን ግንባር ካለው የኢትዮጵያ ጦር ጋር በመሆን ፋሽስት ኢጣሊያ በአውሮፕላን የሙስታርድ ጋዝ ቦምብ በሰላማዊው ሕዝብ ላይ በማርከፍከፍ እንስሳቱን የመኖሪያ መንደሮችንና ጫካውን ሳይቀር ፋታ በሌለው ጥቃት ሲያቃጥልና ሲያወድም የነበረውን አሰቃቂ ውርጅብኝ በዓይናቸው ተመልክተዋል። በዚያ አስከፊ የመከራ ወቅት አቡነ ጴጥሮስ ሕዝቡን ሲያስተምሩ ይጠይቁ የነበረው ጥያቄ እንዴት እንደ ኢጣሊያ ያለ የክርስቲያን እምነት የሚከተል ሀገር ኢትዮጵያን በመሰለ ሰላማዊ የክርስቲያን ሀገር ላይ እንደዚህ አይነት አስከፊና አሰቃቂ ሽብር ይፈጽማል የሚል ነበር። በዚህም የተነሳ ብፁዕ አቡነ ጴጥሮስ ፋሽስት ኢጣሊያ በንጹህ ሕዝባቸው ላይ ይፈጽመው የነበረው ኢሰብአዊ የሆነ የጭካኔ ድርጊት በጣም ስላስቆጣቸው በቆራጥነት ተነሳስተው ድርጊቱን በጋድ በማውገዝ ሕዝቡ እንዳይገዛና በኢጣሊያ ላይ እንዲያምጽ ቅስቀሳ ጀመሩ። በአቡነ ጴጥሮስ ላይ የጳጳሳትና የቀሳውስት ቅስቀሳና የአቡነ ጴጥሮስ የነበራቸው ጽኑ አቋም ሲፈተሽ እኚህ ታማኒነትን ከበሬታንና ተወዳጅነትን በኢትዮጵያ ሕዝብ ያተረፉ ታላቅ አባትና የሃይማኖት መሪ ፋሽስት ኢጣሊያን ከመቃወም ተቆጥበው እርሳቸውም ሆነ ህዝቡ የወራሪውን ፋሽስት አገዛዝ አምነው እንዲቀበሉ
የተለያዩ ጥረቶችን ማድረግ ተጀመረ። በወቅቱ ጥቂት ጳጳሳትና ቀሳውስት ለሀገራቸው ነጻነት ከመታገል ይልቅ ስጋዊ ሕይወታቸውን በልጦባቸው በድሎት ለመኖር ሲሉ ለፋሽስት ኢጣሊያ አገዛዝ በመንበርከካቸው በአዲስ አበባ የሚገኘውን የፋሽስት ጦር መንግስትነቱን አምነውና ተቀብለው በሰላም ይኖሩ ነበር። በእነዚህ ጥቂት ራስ ወዳድ በሆኑ ሀገር ካዲ ባንዳዎች አማካይነት ንጉስ ቪቶሪዮ ኢማኑኤል የኢጣሊያ ንጉስ ብቻ ሳይሆን የኢትዮጵያም ንጉስ መሆኑን እንዲያምኑ በአዲስ አበባ የሚገኘውንም የኢጣሊያን መንግስትነት እንዲቀበሉና ህዝቡንም በፋሽስት ኢጣሊያ አገዛዝ ላይ ማሳመጻቸውን እንዲያቆሙ ለማሳመን ለአቡነ ጴጥሮስ ደብዳቤ ጻፉላቸው። የተጻፈውም ደብዳቤ እንደሚለው አቡነ ጴጥሮስ የታዘዙትን የሚቀበሉ ከሆነ በአዲስ አበባ ውስጥ እጅግ ዘመናዊ መኖሪያ ቤት ተሰጥቷቸውና በሰላምና በድሎት መኖር እንደሚችሉ ይገልጻል። ይሁን እንጂ ብፁዕ አቡነ ጴጥሮስ ደብዳቤውን ካነበቡ በኋላ ይህን ጥያቄ መቀበል ክርስቲያናዊ እምነታቸውን የሚጻረር የእግዚአብሔርን ቃል የሚቃረን ኃጢአት ውስጥ የሚያስገባና በአጠቃላይ ሕሊናቸው የማይፈቅድላቸው በመሆኑ የቀረበላቸውን ጥያቄ እንደማይቀበሉና የኢትዮጵያ መንግስትም ብቸኛው ንጉስ አጼ ኃይለ ሥላሴ መሆናቸውን አስረዱ። ብፁዕ አቡነ ጴጥሮስ የነበራቸው ጽኑ አቋም ሲፈተሽ በመጽሐፍ ቅዱስ እንደተጠቀሰው ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ወደ ዕብራውያን ምዕራፍ 11 ቁጥር 25 በተባለው መሰረት በአቋማቸው ጸንተው ወደ ደብረ ሊባኖስ በመሄድ በጾምና በጸሎት ቆዩ። የኢትዮጵያ ሕዝብም በእምነቱ ጸንቶ የፋሽስት ኢጣሊያን የግፍ ወረራ እንዲቋቋምና እንዳይተባበረው ያለምንም ፍርሃት እረፍት ሳይሰጠው እንዲፋለመው ይልቁንም እግዚአብሔር አንድ ቀን ኢትዮጵያንና ሕዝቦቿን ከዚህ የግፍ ወረራ እንደሚታደጋት የመጽሐፍ ቅዱስ ጥቅስ እየጠቀሱ በየቦታው እየተዘዋወሩ ሕዝቡ በትግሉ እንዲበረታ ያለማሰለስ ማስተማር ቀጠሉ። ለእናንተም ለወዳጆቼ እላችኋለሁ ስጋን የሚገሉትን በኋላም አንድስ እንኳ የሚበልጥ ሊያደርጉ የማይችሉትን አትፍሩ። የሉቃስ ወንጌል ምዕራፍ 12 ቁጥር 4። በአቡነ ጴጥሮስ ላይ የተፈጸመ የጳጳሳትና የቀሳውስት ቅስቀሳ። እኚህ ታማኒነትን ከበሬታንና ተወዳጅነትን በኢትዮጵያ ሕዝብ ያተረፉ ታላቅ አባትና የሃይማኖት መሪ ፋሽስት ኢጣሊያን ከመቃወም ተቆጥበው እርሳቸውም ሆነ ሕዝቡ የወራሪውን ፋሽስት አገዛዝ አምነው እንዲቀበሉ የተለያዩ ጥረቶችን ማድረግ ተጀመረ። በወቅቱ ጥቂት ጳጳሳትና ቀሳውስት ለሀገራቸው ነጻነት ከመታገል ይልቅ ስጋዊ ሕይወታቸውን በልጦባቸው በድሎት ለመኖር ሲሉ ለፋሽስት ኢጣሊያ አገዛዝ በመንበርከካቸው በአዲስ አበባ የሚገኘውን የፋሽስት ጦር መንግስትነቱን አምነውና ተቀብለው በሰላም ይኖሩ ነበር። በእነዚህ ጥቂት ራስ ወዳድ በሆኑ ሀገር ካዲ ባንዳዎች አማካይነት ንጉስ ቪቶሪዮ ኢማኑኤል የኢጣሊያ ንጉስ ብቻ ሳይሆን
የኢትዮጵያም ንጉስ መሆኑን እንዲያምኑ በአዲስ አበባ የሚገኘውንም የኢጣሊያን መንግስትነት እንዲቀበሉና ህዝቡንም በፋሽስት ኢጣሊያ አገዛዝ ላይ ማሳመጻቸውን እንዲያቆሙ ለማሳመን ለአቡነ ጴጥሮስ ደብዳቤ ጻፉላቸው። የተጻፈውም ደብዳቤ እንደሚለው አቡነ ጴጥሮስ የታዘዙትን የሚቀበሉ ከሆነ በአዲስ አበባ ውስጥ እጅግ ዘመናዊ መኖሪያ ቤት ተሰጥቷቸውና በሰላምና በድሎት መኖር እንደሚችሉ ይገልጻል። ይሁን እንጂ ብፁዕ አቡነ ጴጥሮስ ደብዳቤውን ካነበቡ በኋላ ይህን ጥያቄ መቀበል ክርስቲያናዊ እምነታቸውን የሚጻረር የእግዚአብሔርን ቃል የሚቃረን ኃጢአት ውስጥ የሚያስገባና በአጠቃላይ ሕሊናቸው የማይፈቅድላቸው በመሆኑ የቀረበላቸውን ጥያቄ እንደማይቀበሉና የኢትዮጵያ መንግስትን ብቸኛው ንጉስ አጼ ኃይለ ሥላሴ መሆናቸውን አስረዱ። ብፁዕ አቡነ ጴጥሮስ የነበራቸው ጽኑ አቋም ሲፈተሽ በመጽሐፍ ቅዱስ እንደተጠቀሰው ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ወደ ዕብራውያን ምዕራፍ 11 ቁጥር 25 በተባለው መሰረት በአቋማቸው ጸንተው ወደ ደብረ ሊባኖስ በመሄድ በጾምና በጸሎት ቆዩ። የኢትዮጵያ ሕዝብም በእምነቱ ጸንቶ የፋሽስት ኢጣሊያን የግፍ ወረራ እንዲቋቋምና እንዳይተባበረው ያለምንም ፍርሃት እረፍት ሳይሰጠው እንዲፋለመው ይልቁንም እግዚአብሔር አንድ ቀን ኢትዮጵያንና ሕዝቦቿን ከዚህ የግፍ ወረራ እንደሚታደጋት የመጽሐፍ ቅዱስ ጥቅስ እየጠቀሱ በየቦታው እየተዘዋወሩ ሕዝቡ በትግሉ እንዲበረታ ያለማሰለስ ማስተማር ቀጠሉ። ለእናንተም ለወዳጆቼ እላችኋለሁ ስጋን የሚገሉትን በኋላም አንድስ እንኳን የሚበልጥ ሊያደርጉ የማይችሉትን አትፍሩ። የሉቃስ ወንጌል ምዕራፍ 12 ቁጥር 4። የብፁዕ ወቅዱስ አቡነ ጴጥሮስ መታሰር፣ ለፍርድ መቅረብና ሰማዕትነትን መቀበል። ብፁዕ ወቅዱስ አቡነ ጴጥሮስ በአንድ ወቅት ብድግ ብለው የጵጵስና ማዕረግ ልብሳቸውን ለብሰውና ሰማያዊ ቀለም ባለው ከለሜዳ የተጠቀለለ መስቀላቸውን ይዘው ወደ አዲስ አበባ አቀኑ። በዚያን ወቅት የአዲስ አበባ ሕዝብ የኢጣሊያ ፋሽስት ጦር በፈጠረው ስጋትና ጭንቀት ውስጥ ወድቆ ነበር። አቡነ ጴጥሮስን ብዙም ሳይቆዩ በፋሽስት ወታደሮች ተይዘው እንዲታሰሩና ፍርድ ቤት እንዲቀርቡ ተደረገ። እንደተያዙም ማታውኑ በገነተ ልዑል ቤተ መንግስት ቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የነበረውና የአሁኑ አዲስ አበባ ዩኒቨርሲቲ ውስጥ በሚገኘው ጉድጓድ ቤት እንዲታሰሩ ከተደረገ በኋላ ሲመረመሩ፣ ሲገረፉና ሲሰቃዩ አደሩ። አቡነ ጴጥሮስ በእስር ቤት እያሉ እንዲፈጽሙት የተሰጣቸው የመጨረሻ የማስጠንቀቂያ ጽሑፍ እንዲህ የሚል ነበር። የኢጣሊያን ወታደሮች በሕዝቡ ላይ የግፍ ወረራና ሽብር እየፈጠሩ ነው የሚለውን የማነሳሳት ስብከቶን እንዲያቆሙ፣ የኢጣሊያንን ገዥነት አምነው እንዲቀበሉ፣ በተጨማሪም የኢጣሊያን ጦር ፋታ ሳይሰጡ
በየስፍራው የሚዋጉትን የነጻነት አርበኞች ለኢትዮጵያ ነጻነት የሚዋጉ አርበኞች ሳይሆኑ ሽፍቶች መሆናቸውን ለሕዝቡ እንዲያሳምኑ፣ ይህን የማይፈጽሙ ከሆነ ግን በሞት ይቀጣሉ ይላል። አቡነ ጴጥሮስም የሰጣቸውን ይህን የማስጠንቀቂያ ጽሑፍ አልቀበልም በማለት ጥያቄ ላቀረቡላቸው የኢጣሊያ የጦር መኮንኖች በአስተርጓሚ አማካይነት መልስ ሲሰጡ እናንተ ባመጣችሁት የጦር መሳሪያና በነርቭ ጋዝ ሕዝቤን በጭካኔ ያለ ርኅራኄ የገደላችሁና እያሰቃያችሁ እያየሁ የእናንተን ጥያቄ ሕሊናዬ እንዴት ሊቀበለው የሚችል ይመስላችኋል? እንደዚህ አይነት ወንጀል እየፈጸማችሁስ እያየሁ አላየሁም ብል እግዚአብሔር ፊት እንዴት መቅረብ እችላለሁ? በማለት ከተናገሩ በኋላ የሚከተለውን የመጽሐፍ ቅዱስ ጥቅስ ተናገሩ። ጽድቅን የምታውቁ ሕጌም በልባችሁ ያለ ሕዝብ ሆይ ስሙኝ። የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። እንደ ልብስም ብል ይበላቸዋል፣ እንደ በግ ጠጉርም ትል ይበላቸዋል። ጽድቄ ግን ለዘላለም ማዳኔም ለትውልድ ሁሉ ይሆናል። ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 7 እስከ 8። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የማቴዎስ ወንጌል ምዕራፍ 5 ቁጥር 10። ብፁዕ አቡነ ጴጥሮስም ፋሽስቶችና ግብረ አበሮቻቸው ያቀረቡላቸውን ጥያቄ ውድቅ ስላደረጉባቸውና ሊያሳምኗቸው ስላልቻሉ በበነጋው ጠዋት የኢጣሊያ ፋሽስት በአስቸኳይ ባቋቋመው ፍርድ ቤት እንዲቀርቡ ተደረገ። ፋሽስቶች ያቋቋሙት ፍርድ ቤትም ወዲያውኑ በሞት እንዲቀጡ ወሰነ። ይህም ፋሽስቶች የወሰኑት የሞት ፍርድ ዜና በሀገሪቱ በሙሉ ተሰማ። የብፁዕ ወቅዱስ አቡነ ጴጥሮስ ሰማዕትነትን መቀበልና የመጨረሻ የግዝት ቃል። ሐምሌ 21 ቀን 1928 ዓ.ም አቡነ ጴጥሮስ የሞት ቅጣት ወደሚፈጸምበት ስፍራ ከተወሰዱ በኋላ የመጨረሻ እስትንፋሳቸው የሆነውን ንግግር እንዲያደርጉ ዕድል ተሰጣቸው። በሚረሸኑበትም ስፍራ እንዲቆሙ ከተደረገ በኋላ ከያዙት መስቀል ላይ የተጠቀለለውን ከለሜዳ ካነሱ በኋላ በመስቀላቸው አራቱንም የዓለም ማዕዘናት ባርከው የሚከተለውን ቃል ተናገሩ። የሀገሬ ሕዝቦች ሆይ ፋሽስቶች አርበኞችን ሽፍቶች ናቸው ቢሏችሁ አትመኗቸው። አርበኞች ሀገራቸውን ከግፈኛው ፋሽስት ነፃ ለማውጣት በጽናት የሚታገሉ ሰዎች ናቸው። ሽፍቶችስ ከሩቅ ሀገር መጥተው ሰላማዊና አቅም በሌለው ኢትዮጵያ ሀገሬ ላይ የግፍ ወረራና ጭፍጨፋ የፈጸሙ እነዚህ በእናንተና በእኔ ፊት ቆመው የምታዩዋቸው የፋሽስት ወታደሮች ናቸው። የኢትዮጵያ ሕዝብ የፋሽስት ጦር ለሚፈጽመው የግፍ ወረራ እንዳይንበረከክ እግዚአብሔር ጽናቱንና ብርታቱን ይስጠው። የኢትዮጵያ ምድርም በፋሽስት ወረራ ጦር እንዳይገዛ አውግዣለሁ በማለት ንግግራቸውን ጨረሱ። 8 ወታደሮች በስተጀርባቸው 20 እርምጃ ርቀት ተንበርክከው በተጠንቀቅ ቆሙ። ወዲያው የፋሽስት ገዳይ ቡድኑ አዛዥ ተኩስ በማለት ትዕዛዝ ሲሰጥ 8ቱም የፋሽስት ወታደሮች በአንድ ላይ በአቡኑ ላይ የጥይት ሩምታ አዘነቡባቸው።
አቡኑ መሞታቸውንና ለመሞታቸውን ለማረጋገጥ ዶክተር ተጠራ። ዶክተሩም እንዳልሞቱ አረጋገጠ። ወዲያውኑ አቡነ ጴጥሮስን በጥይት ደብድበው ለመግደል የተመደቡት ፋሽስት ያሰለጠናቸው የሰሜን ባንዳዎች ወንድሞቻችን በድጋሚ ተኩስ ከፍተው ብዙ ጥይቶችን በሰማዕቱ ላይ በማርከፍከፍ ሐምሌ 22 ቀን 1928 ዓመተ ምህረት በተወለዱ በ47 ዓመታቸው የግፍ ግድያ ተፈጽሞባቸው በሰማዕትነት ሕይወታቸው አልፏል። ይህ በሰማዕቱ ላይ የተፈጸመው የግፍ ግድያ የኢትዮጵያን ሕዝብ ለሀገሩ ነጻነት በቁጭትና በቆራጥነት ይበልጥ እንዲታገልና ለፋሽስት ጦር በፍጹም እንዳይንበረከክ ጉልበትና ብርታት ስለሰጠው ጸረ ፋሽስት ትግሉ እየተጋጋለ ሄደ እንጂ ፈጽሞ አልበረደም። ቅዱስ አቡነ ጴጥሮስ ለሀገራቸው ነጻነት ሲሉ ያሳዩትን ጽናት፣ ቆራጥነት፣ ተጋድሎና የከፈሉትን ቅዱስ መስዋዕትነትን ለመዘከርና እንዲሁም መጪው የኢትዮጵያ ትውልድ ፈለጋቸውን በመከተል የሀገሩን ነጻነትና አንድነት ለድርድር እንዳያቀርብ እንዲጠብቃት ለማስተማር ግርማዊ ቀዳማዊ አጼ ኃይለ ሥላሴ ቅዱስ ሰማዕቱ በተሰዉበት ስፍራ ላይ የመታሰቢያ ሐውልት አቁመውላቸዋል። የጎሬው ሰማዕት ብፁዕ ቅዱስ አቡነ ሚካኤል የሰማዕትነት ታሪክ። ትውልድና ጵጵስናን ስለመቀበል። ሰማዕቱ ብፁዕ ቅዱስ አቡነ ሚካኤል ከአባታቸው ከቄስ ገብረ ክርስቶስና ከእናታቸው ከወይዘሮ ትኩዬ በ1874 ዓ.ም ተወለዱ። የተወለዱበት ስፍራም በቀድሞው አጠራር በጎንደር ጠቅላይ ግዛት በደብረ ታቦር አውራጃ አፈርዋናት ድንበር ወረዳ ልጨ መስቀል ክርስቶስ ተብሎ ይጠራል። የጥንት ስማቸው ኃይለ ሚካኤል ይባላል። ግንድ አጠመም ቅዱስ ሚካኤል ቤተክርስቲያን ክርስትና ተነስተውና በዚያው አድገው እድሜያቸው ለትምህርት ሲደርስ ወላጆቻቸው መምህር ዋሴ ለሚባሉ አስተማሪ እንዲያስተምሯቸው ሰጧቸው። ፊደል ከቀጠሩበት ቀን አንስቶ እንደ ልጅ አንድም ቀን ጥፋት ሳይኖራቸው ትምህርታቸውን ሲከታተሉ ለማዕረገ ድቁና እንዲበቁ መምህራቸው የዜማ ትምህርት እንዲቀጥሉ መካነ ሰማዕት ገላውዴዎስ ለነበሩት መምህር ተድላ ከሰጧቸው በኋላ ጾመ ድጓና ምዕራፍ በሚገባ አደላደሉ። ዝማሬና መዋስት፣ ድጓ፣ መዝገብ ቅዳሴ ከነትርጓሜው፣ አቋቋምና ቅኔ በተለያዩ ቦታዎች በመዘዋወር ከትላላቅ መምህራን ተምረዋል። ማዕረገ ዲቁናና ማዕረገ ቅስና ከግብፃዊ ሊቀ ጳጳስ ብፁዕ አቡነ ማቴዎስ ከተቀበሉ በኋላ ቤተክርስቲያንን በንጽህናና በድንግልና በጥሩ ሕይወት አገልግለዋል። ግንቦት 25 ቀን 1921 ዓ.ም ከአራት አባቶች ጋር ለመጀመሪያ ጊዜ ወደ ግብፅ በማቅናት ብፁዕ አቡነ ሚካኤል ተብለው ወደ ኢትዮጵያ ተመልሰዋል። ከብፁዕነታቸው ጋር ጵጵስና ከተቀበሉት ሌሎች ብፁዓን አባቶች መካከል ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ይስሐቅ እና ብፁዕ አቡነ አብርሃም ይገኙበታል። ከግብፅ እንደተመለሱም ብፁዕ አቡነ ሚካኤል በምዕራብ ኢትዮጵያ የኢሉ ባቦር፣ ከፋና የወለጋ ጠቅላይ ግዛት ሊቀ ጳጳስ፣ ብፁዕ አቡነ ጴጥሮስ የምስራቅ ኢትዮጵያ ሊቀ ጳጳስ፣ ብፁዕ አቡነ ይስሐቅ የትግራይና የሰሜን ኢትዮጵያ ሊቀ ጳጳስ፣ ብፁዕ አቡነ አብርሃም የጎንደርና የጎጃም ጠቅላይ ግዛት ሊቀ ጳጳስ ሆነው ተሹመው ቅድስት ቤተክርስቲያንን እና ሀገርን አገልግለዋል። ከወራሪ ፋሽስት ኢጣሊያ ጋር የፈጸሙት ተጋድሎ።
ግፈኛ የኢጣሊያ ፋሽስት ኢትዮጵያን በወረረ ጊዜ ሀገራቸውን በአጥንታቸው እሾህነት አስከብበው በደማቸው የኦርቶዶክሳዊ ተዋሕዶ ሃይማኖትን ክብር አስጠብቀዋል። በሀገረ ስብከታቸው ሕዝቡን ሰብስበው ለጠላት እንዳይገዛ በማስተባበር የቤተ ክርስቲያኑን ክብር እንዲጠበቅ በማደፋፈር የአርበኝነት ተግባር ፈጽመዋል። ከብዙ አርበኛ ወንድሞቻቸው ጋር ከሀገር ወደ ሀገር በመዞር ቃለ ወንጌል ለማስተላለፍ ሲፋጠኑ የፋሽስት ጦር ሰቢ ከሚባለው ጫካ ደርሶ ከበባቸው። በዚሁ ቦታ አድረው በማግስቱ በጠላት ጦር ተያዙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመደበኛ ጉባኤው ለጎሬው አቡነ ሚካኤል ቅድስናን ሰጥቷል። ፋሽስት ኢጣሊያ በ1928 ዓ.ም ኢትዮጵያን ሲወር በተፈጠረው የፖለቲካ ሁኔታ የተወሰኑ ጳጳሳት የተለያዩ አቋሞችን ሲይዙ አቡነ ሚካኤል እና አቡነ ጴጥሮስ ለሀገራቸውና ለቤተክርስቲያናቸው ታማኝ ሆነው መንጋችንን ለነጣቂ ፋሽስት ተኩላ በትነን አንሄድም ብለው በፋሽስቶች እጅ ሰማዕትነትን ሲቀበሉ፣ ግብፃዊው ሊቀ ጳጳስ አቡነ ቄርሎስ ደግሞ ወደ ካይሮ አምርተዋል። በተቃራኒው ደግሞ ትውልዳቸው ከትግራይ የሆኑት አቡነ አብርሃምና አቡነ ይስሐቅ የወራሪው ጠላት ፋሽስት ኢጣሊያ አገልጋዮች መሆን መረጡ። ፋሽስት ኢጣሊያ ሀገራችንን በወረረችበት ጊዜ የኢሉባቦር ሰራዊት ወደ ምስራቅ ጦር ግንባር ኦጋዴን ሲዘምት ስለ ሀገሩ ነጻነት በርትቶ እንዲከላከል አስተምረው ከመከሩ በኋላ ቡራኬ ሰጥተው አሰናብተዋል። እሳቸውም በጾም በጸሎትና በምህላ ወደ እግዚአብሔር እየማለዱ ሕዝቡን በማጽናናት ቆይተዋል። የፋሽስት ኢጣሊያ ጦር አዲስ አበባ ከገባ በኋላ ቆራጡ የልብ ጓደኛቸው ብፁዕ አቡነ ጴጥሮስ ለሃይማኖታቸውና ለሀገራቸው ነጻነት መስዋዕት ለመሆን መዘጋጀታቸውን እንዲሁም ከነጻነት አርበኞች ጎን በመሰለፍ ሕዝቡ ስለ ሃይማኖቱና ስለ ሀገሩ ነጻነት እንዲዋጋ በመቀስቀስ ላይ መሆናቸውን ሲሰሙ በጣም ተደሰቱ። የብፁዕ አቡነ ሚካኤል በጠላት እጅ መውደቅ በህዳር ወር 1929 ዓ.ም በፋሽስቱ የጦር አዛዥ በኮሎኔል ማልታ የሚመራው የፋሽስት ኢጣሊያ ጦር የጎሬን ከተማ ተቆጣጠረ። አቡነ ሚካኤል ደግሞ በጎሬ ከተማ አጠገብ ሳምቤ ቀበሌ በምትባል ስፍራ ሆነው ሕዝቡ ጠላትን እንዲከላከል በመቀስቀስ ላይ ነበሩ። ብፁዕነታቸው ከብዙ አርበኛ ወንድሞቻቸው ጋር ከሀገር ወደ ሀገር በመዟዟር ቃለ ወንጌል በማስተላለፍ ላይ እንዳሉ ከሁለት አርበኞች ማለትም ከግራዝማች ተክለ ሃይማኖትና ከቀኛዝማች ይነሱ ጋር በመሆን ከጎሬ ደብረ ገነት ቅድስት ማርያም ቤተክርስቲያን ወረድ ብሎ በሚገኘው ሰቢ ከሚባል ጫካ ሲደርሱ ይህን የሰማው የፋሽስት ጦር በአፋጣኝ ወታደር ልኮ አስከበባቸው። ከብፁዕነታቸው ጋር የነበሩት አርበኞች ከከበቧቸው የጣሊያ ጦር ጋር ተኩስ ከተለዋወጡ በኋላ የጠላት ጦር ከአቅማቸው በላይ በመሆኑ እያፈገፈጉ ሳለ አቡነ ሚካኤል በቅሏቸው ላይ ተቀምጠው መንገድ እንደጀመሩ በኢጣሊያ ወታደሮች ተያዙ። ኢጣሊያዊ የጦር መኮንን ብፁዕነታቸውን ከበቅሏቸው አስወርዶ በእግራቸው እንዲሄዱ ካደረገ በኋላ እርሱ በቅሎ ላይ ተቀመጠ። ይህን የጦር መኮንን አድራጎት የተመለከቱት ከጠላት ጋር የነበሩት የሐማሴን ተወላጆች ተቆጥተው የሃይማኖት አባታችን የሆኑትን አዛውንት በቅሏቸውን ቀምተህ በእግራቸው እንዲሄዱ ማድረግህ ግፍ ነው። በቅሎዋን መልስላቸውና አንተ በእግርህ ሂድ፣ አለበዚያ እኛ ከዚህ ስፍራ አንንቀሳቀስም በማለት ድርጊቱን ተቃወሙ። ኢጣሊያዊ መኮንን በሁኔታው ደንግጦ ከበቅሎ ላይ ወርዶ በቅሎ ለጳጳሱ መለሰ። አቡነ ሚካኤል በበቅሎ ተቀምጠው ጎሬ እንደደረሱ ለጠላት ሰፈር በተዘጋጀ እስር ቤት በጥብቅ እንዲታሰሩ ተደረገ። በአንጻሩ ደግሞ በጊዜው ፈጥነው ከኢጣሊያ ጦር ጋር የተስማሙ አባቶች የአቡነ ሚካኤልን ጠንካራ አቋም ከተረዳው ጠላት ተልከው ወደ እርሳቸው ጋር መጡ። ተልከው የመጡት መልእክተኞችም አቡነ ሚካኤል ከጣሊያን ጋር እንዲስማሙ፣ ሕዝቡን እንዲያባብሉ፣
ለኃያሉ የኢጣሊያ መንግስት ለመገዛት ቃል ይግቡና ህዝቡን እንዲገዛልን ይስበኩልን፣ ይህንን ካደረጉ እንለቆታለን በማለት በልዩ ልዩ መደለያ ጭምር አባበሏቸው። ብፁዕ አቡነ ሚካኤል ግን ከሀገራቸው ከኢትዮጵያ ጠላት ጋር እንደማይተባበሩ በጽናት ሲገልጹ እኔ የማምነው በአንድ እግዚአብሔር ነው፣ የምቀበለው የነጻነታችን ምልክት የሆነውን የኢትዮጵያን ሰንደቅ ዓላማ ብቻ ነው። ኢጣሊያ የሚባል ገዢ አላውቅም። ለፋሽስት ኢጣሊያ የተገዛ እንደ አሪዮስ የተረገመ ይሁን። እንኳንስ ህዝቡ ምድሪቱን እንዳትገዛላችሁ አውግዣለሁ በማለት በዚያ የተሰበሰበው ሰው ሁሉ ውዝታቸውን አሰሙ። አቡነ ሚካኤል መንፈሳዊ አባትና ሽማግሌ ስለሆኑ ይፈቱልን በማለት የጎሬ ህዝብ ልመና ቢያቀርብም የጠላት ጦር አዛዥ ልመናውን ሳይቀበለው ቀረ። የአቡነ ሚካኤል በጠላት እጅ መረሸንና ሰማዕትነትን መቀበል። የጠላት ጦር አዛዥ ኮሎኔል ማልታ እስረኛውን ጳጳስ ከእስር ቤት አስመጥቶ ህዝቡ በተሰበሰበበት አደባባይ አቀረባቸው። ፋሽስቱ ኮሎኔል ማልታ የብፁዕነታቸውን የዓላማ ጽናትና ቆራጥነት ተገነዘበ። እሳቸውን መሸንገል እንደማይቻል ሲያረጋግጥ በጥይት ተደብድበው እንዲገደሉ ወሰነ። ከጎሬ ጊዮርጊስ ቤተክርስቲያን በታች አሮጌው ቄራ አጠገብ ጉድጓድ ተቆፈረ። በጉድጓዱ ዳር በሁለት ስመጥር አርበኞች በቀኛዝማች ይነሱና በግራዝማች ተክለ ሃይማኖት መካከል ጳጳሱ እንዲቆሙ ተደረገ። በዚህን ጊዜ አቡነ ሚካኤል ለጥቂት ደቂቃዎች ጸሎት እንዲያደርጉ ጠይቀው ተፈቀደላቸው። ጸሎታቸውን አድርሰው ሲያበቁ መስቀላቸውን በግንባራቸው አድርገው በል እንግዲህ የፈለግከውን አድርግ በማለት ተናገሩ። ወዲያውኑ የወታደሮቹ አዛዥ የተኩስ ትዕዛዝ ሰጠ። ከነ አቡነ ሚካኤልና ከአርበኞቹ ፊት ለፊት በተርታ ተደርድረው ጠመንጃቸውን ያነጣጠሩት የጠላት ወታደሮች የሩምታ ተኩስ ተኮሱ። ብፁዕነታቸውና ሁለቱ አርበኞች በተተኮሰባቸው ጥይት ተመተው ወደቁ። ብፁዕነታቸውም በዕለተ ሐሙስ ህዳር 17 ቀን 1929 ዓ.ም በተወለዱ በ55 ዓመታቸው በፋሽስቱ ኢጣሊያ እጅ በመትረየስ ጥይት ተደብድበው ሰማዕትነትን በመቀበል ሕይወታቸው አለፈ። ፊቱንም ቢሆን በሰማዕትነት በክብር ማለፍን ይሹ የነበሩት ብፁዕ አቡነ ሚካኤል ሰማዕቱ ብፁዕ አቡነ ጴጥሮስ አዲስ አበባ ላይ በፋሽስት ኢጣሊያ ከተገደሉ ከ4 ወራት በኋላ ወሬ ላይ የሀገራቸውን ገናናነትና የሃይማኖታቸውን ክብር መስክረው ፋሽስትን በማውገዝ ሰማዕትነትን ተቀብለዋል። ስዊድናዊው ኮሎኔል ካውንት ካርል ስለ ብፁዕ ቅዱስ አቡነ ሚካኤል ሲናገር ብፁዕ አቡነ ሚካኤል ከማልዘነጋቸው ቆራጥ ኢትዮጵያውያን አርበኞች አንዱ ናቸው። ጳጳሱ በሞት ፊት ያሳዩት ድፍረትና የሀገር ፍቅር ስሜት ምንጊዜም አይረሳኝም በማለት ገልጿቸዋል። የቀብራቸውም ስነ ስርዓት በአግባቡ አልተፈጸመም ነበር። አቶ ወልደ አብ የተባሉ የሀገር ፍቅር ያደረባቸው የአካባቢ ነዋሪ በሌሊት ተነስተው ቀበሯቸው። ብፁዕ ቅዱስ አቡነ ሚካኤል ከተረሸኑ በኋላ አጽማቸው ከነበረበት አልባሌ ስፍራ ተለቅሞ በሳጥን ተደርጎ በጎሬ ደብረገነት ቅድስት ማርያም ቤተክርስቲያን በክብር የተቀመጠው ጠላት ከሀገር ተባሮ ነፃነት ከተመለሰ ከ1935 ዓ.ም በኋላ ነው። የቅዱስ አቡነ ሚካኤል የሰማዕትነት መታሰቢያ ጎሬ ከተማ በ1960 ዓ.ም
በስማቸው የተቋቋመው አቡነ ሚካኤል አንደኛ ደረጃ ትምህርት ቤት 1054 ወንድና 603 ተማሪዎች እንዲሁም 24 ወንድና 6 ሴት መምህራን የሚይዝ የአቡነ ሚካኤል ትምህርት ቤት በማስታወሻነት ተገንብቷል። የኢሉባቡር ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ቄርሎስ የአቡነ ሚካኤልን ፎቶግራፍ ከግብፅ አሌክሳንድሪያ አስመጥተው በጎሬ ከተማ ቅድስት ማርያም ቤተክርስቲያን ፊት ለፊት በሚገኘው አደባባይ ላይ ከ1952 ዓ.ም እስከ 1967 ዓ.ም ድረስ በመስታወት ውስጥ አስቀምጠውት ነበር። በደርግ አስተዳደር ወቅትም በቦታው መንገድ አቋርጦ ያልፉበታል ተብሎ ፎቶግራፋቸው እንዲነሳ ተደረገ። በተጨማሪም ጠላት እንኳን ለመውሰድ ያልደፈረው የአቡነ ሚካኤል የወርቅ መስቀል ከ50 ዓመታት በላይ በቤተክርስቲያን ውስጥ ተቀብሮ ቆይቶ ነበር። ሆኖም በወቅቱ በነበሩት የጊዜው ባለስልጣናት ትዕዛዝ በኤግዚቢሽን ሰበብ ተወስዶ ሳይመለስ መቅረቱ ተዘግቧል። ቀደም ሲል የኢሉባቡር ጠቅላይ ገዢ የነበሩት ደጃዝማች ጣሰው ዋልሉ ብፁዕ አቡነ ሚካኤል በተረሸኑበት ቦታ ላይ ድንጋይ በማስካብ መታሰቢያ እንዲሆናቸው አድርገው ነበር። የኋላ ኋላ ግን ቢዘገይም የሰማዕቱ ብፁዕ ቅዱስ አቡነ ሚካኤል የምስክርነት ሐውልት ግንቦት 14 ቀን 2008 ዓ.ም በብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን ሊቃነ ጳጳሳት፣ የአርበኞች ማህበር ፕሬዝዳንት፣ ማህበረ ካህናትና ማህበረ ምዕመናን ተገኙበት ሰማዕትነትን የተቀበሉበት በጎሬ ከተማ ተመረቀ።